ሀገራችንን ከአምስት መቅሰፍት ይጠብቃት ዘንድ በኢትዮጵያ ያረፉትን የኢትዮጵያዊ ጻድቅ ስፍራን ፍለጋ ቀን ነው። ጻድቁ አባታችን ቅዱስ መቃብሩ በኢየሩሳሌም እንዲሆን ፍላጎት ቢኖሩም ቃል ኪዳኑ በሀገራችን እንዲሆን ታላቁ ጻድቅ አባታችን አቡነ ተክለ ሃይማኖት በጌታ ፊት ወድቀው ለምነው የጻድቁ ቅዱስ አጽማቸው በሀገራችን ሆኖ ቃል ኪዳናቸው ሀገራችን እንዲጠብቅ አድርገውልናል። በስማቸው ለታመነ ሁሉ የመብረቅ ቸነፈር፣ ረሃብ፣ ወረርሽኝና የእሳት ቃጠሎ መቅሰፍት ኢትዮጵያን እንዳያገኛት ስለ ጻድቁ አቡነ ሀብተ ማርያም ቃል ኪዳን ሲል አምላክ ሀገራችንን ይጠብቃታል። የጻድቁ አቡነ ሀብተ ማርያም ገዳም ለመድረስ ከደብረ ሊባኖስ ገዳም በእግር ቢያንስ ከአንድ ሰዓት በላይ ቢወስድም ለጻድቁ አቡነ ተክለ ሃይማኖት ንግስ የሄዱ ሰዎች ሁሉ ምንም አይነት ከባድ ችግር ቢመጣ የጻድቁን ደጅ ሳይረግጡ አይመለሱም። በከባድ ዝናብ ውስጥ በጎርፍ በተሞላ መንገድ እጅግ አስፈሪ በሆኑ መንገዶችም ሁሉ ጻድቁን ደጅ ለመጥናት የሚሰንፉ እግሮች የሉ። ስለምን ብትሉ ጻድቁን ታምኖ ቅዱስ ስፍራውን መርገጥ የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስንና ድብቅ መናን ከጌታችን የሚያስገኝ ስለሆነ በክረምት ዝናብና ጎርፉን በበጋ ንዳድ ፀሐይና ዋዕዩን ታግሰው ቅዱሱን ስፍራ ደጅ ይጠኑታል። ቅዱሳኖች በተጋድሏቸው ብዛት ባገኙት ቃል ኪዳን ሀገራችንን ይጠብቃሉ። ስለ ሀገራችን ሲሉም ኢትዮጵያን ይጠብቁና ይባርኩ ዘንድ ቅዱሳን እንዲያርፉባት ቃል ኪዳናቸው እንዲጠብቃት ጌታን ይማጸናሉ። ቅዱሳንንም በምድሯ እንዲሆኑ ቃል ያስገቧቸዋል። እኛም ደጅ መጥናታችን መድከማችን ሁሉ ከራስ አልፎ ለሀገራችን ይሆን ዘንድ በንግግራችንም ሆነ በድርጊታችን ሀገራችንን እናስብ። መልካሙን ሁሉ ለሀገር መመኘትን ከቅዱሳን አባቶቻችን እንማር። ኢትዮጵያን ማክበርና መውደድ ቅዱሳንን ከማክበር ይጀምራልና ኢትዮጵያዊ ሆነን በቃል ኪዳናቸው ማመን ቢያቀተን ከማክበር አንቦዝን። ለሀገራችን መማፀኛ ቅዱሳንን የሰጠን የአባቶቻችን አምላክ ስሙ እስከ ዘላለም ድረስ የተመሰገነ ይሁን።